አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በጉራጌ ዞን ኖር ኤነር መገር ወረዳ የተገነባው ቢላል መስጂድና መድረሳ እንዲሁም የንጹህ ውሃ መስመር ዝርጋታ በድምቀት ተመርቋል። ይህንን የተመለከተ መሰናዶ በስፍራው ተገኝተን አዘጋጅተናል፣ እንደሚከተለው ይቀርባል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ኖር ኤነር መገር ወረዳ በወይራ ስኩ ቀበሌ ልዩ ስሙ ስኩ መንደር በ2 ሚሊዮን ብር ወጪ ከ180 በላይ አባወራዎችን ተጠቃሚ ያደረገ የንጹህ ውሃ መስመር ዝርጋታና እንዲሁም ለማህበረሰቡ አገልግሎት የሚውል ቢላል መስጂድና መድረሳ ግንባታ ፕሮጀክት ተጠናቆም ግንቦት 10 2017 ዓመተ ልደት በይፋ ተመርቋል። ይህ መስጂድ እንዲሁም የውሃ መስመር ዝርጋታው የተገነባው በበጎ አድራጊ ወንድሞች ከከተማ እስከ ገጠር የማህበረሰብ የተቀናጀ ትብብር ድጋፍ እንዲሁም በመንግስት ሙያዊ እገዛ በማቀናጀት መሆኑም ነው የተገለጸው። በመርሃ ግብሩም ላይም ከአዲስ አበባ እንዲሁም ከአካባቢው ታላላቅ ኡስታዞች፣ የመንግስት ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች እንዲሁም በርካታ የአካባቢው ሙስሊሞች የተገኙ ሲሆን በመስጂድ ምረቃ መርሃ ግብሩ ላይም የመክፈቻ ንግግር ያደረጉት የዚህ ፕሮጀክት አስተባባሪ ኮሚቴ ኃላፊ እንዲሁም የሀሩን ሚዲያ የሀገር ውስጥ ስቱዲዮች ዋና ስራ አስኪያጅ አቶ ባህሩ አባስ የአካባቢው ማህበረሰብ በብዙ ችግሮች ሳቢያ ወደ ኋላ የቀረ መሆኑን ገልጸው መሰል ፕሮጀክቶችን በመገንባት ከሌላው ማህበረሰብ እኩል ተጠቃሚ ማድረግ ይገባል ብለዋል። ይሄ በዚህ መልኩ የምታዩት መስጂድ 3 ክፍል ሰፋፊ የቅራት መድረሳዎች ከ180 በላይ አባወራ የሚጠቀምበት ንጹህ የውሃ መስመር ዝርጋታ በውስጡ ደግሞ 6 የቦኖ ግንባታ ያለው የውሃ ፕሮጀክት በአቡ መሐመድ የፋይናንስ አፈላላጊነትና በአዲስ አበባ የሚኖሩ ወንድሞች አስተባባሪነት እንዲሁም በወረዳውና በቀበሌው ሙያዊ ድጋፍ ታክሎበት ዛሬ ለምረቃ በቅቷል። አላሁ አክበር፣ አላሁ አክበር። ይህ ዛሬ የምናስመርቀው ስራ በቀጣይ ብዙ መልካም እድሎችን እንደሚያመጣ ከግምት ውስጥ በማስገባት የወረዳው አስተዳደር፣ ቀበሌው እንዲሁም የአካባቢ ማህበረሰብ የተሰሩ ስራዎች በደንብ ተንከባክቦ እንዲጠብቅ አድራይን ማስተላለፍ እወዳለሁ። ለዚህ የምረቃ ፕሮግራም ከፍተኛ አስተዋጽኦ ያደረጉ ወንድሞች፣ አባቶች፣ እናቶች፣ የከተማ ልጆች አሁንም በድጋሚ ጀዛኩሙላህ ኸይር ማለት እወዳለሁ። በዚሁ መድረክ ላይ የጉራጌ ዞን ኖር ኤነር መገር ወረዳ የወረዳው አፈ ጉባኤ ሆኖት አቶ ቶፊቅ በደዊ በበኩላቸው ይህንን መሰል የመሰረተ ልማቶች የመንግስት ኃላፊነት የነበሩ ቢሆንም በእንዲህ አይነት የበጎ አድራጊ ወንድሞች መከናወናቸው ለሀገር ብሎም ለማህበረሰብ እድገት ሚናቸው ከፍ ያለ ነው ብለዋል። ዛሬ ላይ ስራው አልቆ በእጃችን ሲገባ እንደ ቀልድ የመጡ መስሎን ከታየን ተሳስተናል። ብዙ ዋጋ የተከፈልበት እንደሆነ ትረዳላችሁ ብዬ አስባለሁ። በተለይ ይህ ፕሮጀክት እዚህ አካባቢ እንዲመጣ ድንበር አይገድበንም፣ ዘር አይገድበንም፣ ሃይማኖት አይገድበንም። ልማት ችግር ያለበት ቦታ ሁሉ ገብተን እንሰራለን ያሉት አቶ አቡ መሐመድ ኢትዮጵያዊነት መገለጫው ይሄ ነው። መገለጫችን ይሄ ነው። ለሰው መፈጠራችን መገለጫው ይሄ ነው። ሌላ ትርጉም የለውም። ሰው ሆነን ተወልደን ተፈጥረን ለሌሎች መትረፍ የምንችል ሰው መሆን ማሳያችን ይሄ ነው ማለት ነው። ሌላ ትርጉም የለውም። በእኔ ያረዳድ እዚህ አካባቢ ያላችሁ ማህበረሰብ ክፍሎች ለዛሬው ዕለት 2 የተሰጣችሁ ፕሮጀክት በጥንቃቄ ይዛችሁ የውሃ ፕሮጀክቶቹ ሲበላሹ የመጠገን ሲፈርሱ የማጠር እንደራሳችሁ ንብረት የመንከባከብ ትልቅ አደራ ተጥሎባቸዋል። በቀላል እንዳታዩት። ሁለተኛው ዛሬ ቆመን እዚህ የምናወራበት መስጂድ ትርጉሙ ምንድነው የሚለው ነገር በደንብ ያዙ። ምንድነው እዚህ አካባቢ ላይ መስጂድ እንዲቋቋም መሰረታዊ ፍላጎቱ ምንድነው የሚለው ነገር ከጨለማ ለመውጣት ታስቦ ሰው እምነቱ በጥንቃቄ እንዲይዝ እምነቱ የሚያከብር በዓላማውና በእምነቱ ጸንቶ የሚቆም ሰው
ለመፍጠር ታስቦ የተሰራ እንደሆነ ልታውቁ ይገባል። ፕሮጀክቱን የፋይናንስ ወጪዎች ከተለያዩ አካላት በማስተማር ግንባታውን ያከናወኑት ኡስታዝ አቡ መሐመድ የተሰራው ስራ እጅግ አስደሳች መሆኑን የተናገሩ ሲሆን ለአካባቢው ማህበረሰብ ከዚህም በላይ መሰረተ ልማቶችን ለማሟላት መትጋት ይገባናልም ብለዋል። አልሐምዱሊላህ ረብል ዓለሚን ዛሬ እዚህ መጥቼ ከናንተ ጋር በመገናኘቴ ደስታውን ልገልጸው አልችልም። ይህም በማለት እንግዲህ ይሄ የኸይር ስራ የተለያዩ ወንድሞች ለአላህ ብለው ዲናችሁን በማስፋፋት በጎ ስራውን ለመስራት እኛ ደግሞ ሰው ፊት ቆመን ዳዕዋውን ለማስፋፋት በዚህ የተበረከቱ በዚህ ኸይር ስራ ላይ ተበረከቱ ወንድሞችና እህቶችን እነሱን በማመስገን ይህንን አማና ደግሞ እኔ ከነሱ ተቀብዬ ለናንተ አማና ሰጣለሁ። ይሄ ቦታ ብዙ ነገር ነው የሚያስፈልገው። ዛሬ እኛ ሰርተን ስናስረክብ እናንተ የኛ ነው የኔ ሳይሆን የኛ የምለውን በተግባር አውላችሁ መጠንቀቅ፣ ከተበላሸ በመስራት እርስ በእርስ ሆናችሁ በመወያየት በመከባበር በመተዛዘን በመፈቃቀር አንድ ሆናችሁ እነዚህን ትውልድን ማድረስ አለባችሁ። ብዙ ነገር ነው የሚያስፈልገው እዚህ አካባቢ። እቅዳችን ይሄ ብቻ ሳይሆን የምታዩት ትውልድ ያለ ትምህርት ቤት ነው ያለው፣ ያለ አስተማሪ ነው ያለው፣ ያለ ሼክ ነው ያለው። ለትውልድ ምንድነው የምናሳልፈው የምባለውን በአይምራችሁ አግዘነብዛችሁ ለዚህ አንድነታችሁ መጠንከር አለባችሁ። እኔ ደግሞ ይህን መልእክት ማስተላልፈው በዚህ በጎ ስራ በዚህ ኸይር ስራ ከኔ ጋር የተሳተፉትን ይህን ትምህርት ቤት ሰርተነዋል፣ መስጊዱን ሰርተነዋል። መስራቱ ብቻ በቂ አይደለም። ብዙ ነገር ያስፈልገዋል። አስተማሪ ያስፈልገዋል፣ ደብተር ያስፈልገዋል። ይህንን ያበረከቱትን ለሌላው አርአያ ሆነው ኢንሻአላሁ ተዓላ ሼክ ቀድረን ኡስታዝ ቀድረን ትምህርታቸው ተምረው ትውልድን እንድናሳድግ በትህትና እነሱን እየጠየኩኝ ደግሞ እናንተንም ደግሞ አደራ፣ መስጊዱ የአላህ ቤት ነው፣ የናንተ ነው። 24 ሰዓት መከፈት አለበት፣ ቁርአን መቀራት አለበት። በርቱ፣ አላህ ያበርታችሁ። ስለ እኛን ደግሞ ዌልካም ብላችሁ ቤታችሁና አገራችሁን ቤታችሁና አካባቢ ስለከፈታችሁን በአላህ አመሰግናችኋለሁ። ጀዛኩሙላሁ ኸይር። በእለቱ የተመረቀው 3 ክፍሎች የሚሆኑ መድረሳ ያሉት እንዲሁም የተሟላ መስጂድ ሲሆን ለአካባቢው ማህበረሰብ የዘመናት የመስጂድ ጥያቄን ምላሽ የሚሰጥ እንዲሁም በአካባቢው በርካታ ሙስሊም ልጆችን ቁርአን ለማስቀራትና የተለያዩ እስላማዊ ትምህርቶችን ለማስተማር የሚጠቅም መድረሳ በእለቱ ተመርቋል። የመስጂዱን ንጽህና መጠበቅ በእያንዳንዳችን ላይ ኃላፊነት አለብን። መድረሳውን መጠበቅ በሁላችንም ላይ ኃላፊነት አለብን። ይሄ የተሳካላችሁን ውሃን መጠበቅ ኒዕማ ነው፣ ጸጋ ነው። በሁላችንም ኃላፊነት አለብን። እንዳናበክነው ማባከን ትልቅ አደጋ አለው። አላህ አይወዳቸውም። ወላ ቱስሪፉ ኢነላህ ላ ዩሂቡል ሙስሪፊን። አታባክኑ፣ አላህ አባካኞችን አይወድም። ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን አለ ቁርአን። አባካኞች እኮ የሸይጣን ወንድሞች ናቸው ብሏል። ስለዚህ እንዳይባክንብን ልንጠብቀው ልንንከባከበው ይገባል። ሌላው ከ180 በላይ አባወራዎችን ተጠቃሚ ያደረገ የንጹህ መስመር ዝርጋታ ከ6 በላይ ቦኖች ያሉት ለማህበረሰብ አገልግሎት የሚውል የውሃ መስመር ዝርጋታ ተመርቋል። በምርቃት መርሃ ግብሩ ላይም ከአዲስ አበባና ከተለያየ አካባቢ የተጋበዙ እንግዶች የተገኙ ሲሆን በውሃ መመረቁ እጅግ መደሰታቸውንም በእለቱ ገልጸዋል። የተከበራችሁ ሀሩን ሚዲያ ተመልካቾች አሁን እንግዲህ የምንገኘው በጉራጌ ዞን እነሞር ኤነር መገር ወረዳ ወይራ ስኩ ቀበሌ ላይ ነው የምንገኘው። ዛሬ እንግዲህ ከ1 ዓመት በላይ የፈጀ የልማት ስራ እንዲሁም የመስጊድና የመድረሳ ስራዎች እዚህ አካባቢ ምርቃት ይካሄዳል። ከነዚህ ምርቃቶች ውስጥ እንግዲህ ኦልሞስት ወደ 180 አባወራ የሚሆን
ሊያስጠቅም የሚችል የንጹህ ውሃ መስመር ዝርጋታ ተካሂዷል። እንግዲህ በዚህ በአንድ ዓመት ተኩል ውስጥ በጉራጌ ዞን በዚህ በመገር ወይራ ስኩ እዚህ ስኩ ቀበሌ ላይ ከ6 ቦኖዎች በላይ ለውሃ ንጹህ ውሃ መስመር ተዘርግቶ 6 ቦኖዎች እንዲሁም መስጊድና መድረሳ ተጠናቆ ዛሬ ለአገልግሎት ለመዋል ወይ ደግሞ የምረቃ ፕሮግራም ለማድረግ እዚህ ተገኝተናል። አሁን እንግዲህ በቅርበት የምታዩት አንደኛውን ቦኖ እያስመረቅን ነው የምንገኘው። እንግዲህ እያንዳንዱ ቦኖዎች ኡስታዝ አቡ መሐመድ የተለያዩ አህለል ሀይሮችን እየፈለጉ ተሳትፎ እንዲያደርጉ ብዙ ሰዎችን እየጋበዙ ነበር ስራዎችን ሲያሰሩ የነበረውና እንግዲህ ይሄኛውን ቦኖ እንደምታዩት የራሱ የሆነ ባለቤት አለው፣ ያሰራው አካል አለ። በመቀጠል ኡስታዝ አቡ መሐመድ እንግዲህ ያለው የውሃ ምረቃውና እንዴት ይሄኛው ቦኖ የተሰራበትን መንገድ እሳቸው ገለጻ ያደርጉልናል። ቢስሚላህ ወሰላቱ ሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ውድ የተከበራችሁ ሃሩን ሚዲያ ተከታዮች ዛሬ ያለነው ወንድም እንዳለው በጉራጌ ዞን ኖር ኤነር መገር ወረዳ ነው ያለነው። እንደምታዩ ዛሬ አልሐምዱሊላህ ረብል ዓለሚን አላህ ፍቃድ ሆኖ ወደ 6 ምንጭ ውሃ እና መስጊድና መድረሳን ለመመረቅ ይህ ስራ እንግዲህ እንደምታውቁት ከ1 ዓመት በላይ ነው የወሰደው። እንደዚህ ስራ በተለይ እንደ አቡ መሐመድ እኔ ያስደከመን የለም እውነት እና አልሐምዱሊላህ ረብል ዓለሚን ዛሬ የምንመርቀው የመጀመሪያው ምርቃት ወንድማችን አስለዲን መሐመድ ጣሂር ለእናቱ ሀጂያ አሚና አህመድ ኸሊልና ለአባቱ ሀጂ መሐመድ ጣሂር ሰደቀቱን ጃሪያ የሆነ ንጹህ ውሃ አበረከተ። አስለዲን ጀዛከላሁ ኸይር ባረከላሁ ፊክ أخاهم زاج خبتاي ملك وملائكة حقن لخ الله سبحانه وتعالى أو أي خالي جي صدقة جارية يخون زال الرسول زايو عليه الصلاة والسلام إذا مات ابن آدم انقطع عمله إلا من 3 صدقة جارية علم ينتفع به ولد صالح يدعو له زايو كتها الله سبحانه وتعالى جي شامج رسول يجيبه ذا كوثر ميو يجزي بالسجا الله وشخ أخاهم الله سبحانه وتعالى عافية وإيمان بشيء المخ بارك الله فيك وجزاك الله خير وكثر الله من أمثالك إن شاء الله تعالى تكبير 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 الله اكبر تكبير الله اكبر ما شاء الله ما شاء الله ውሃውም እየሞላ ነው ማሻአላህ። ይሄ እንግዲህ አንድ ሐዲስ አስታወሰኝ። አንድ ሱሐባ ለናቴ ሰደቃ ማውጣት ፈለኩኝ ማለት የሆነች ወስያ ሳትናገር ሄደች። ሰደቃ ላውጣላት ያሉ ብሎ ጠየቃቸው ለነብዩ ሰለላሁ ዐለይሂ ወሰለም። አዎ አሉት። አለይከ ቢሰቂል ማ አሉት። አደራ ግን ውሃን በማጠጣት አሉት። ውሃ ማጠጣት ትልቅ ፈድል ትልቅ ደረጃ ያለው ነውና እንደው እዚያው አካባቢ ላይ የንጹህ ውሃ መገኘት የንጹህ ውሃን ለማህበረሰቡ ማቅረብ ትልቅ ደረጃ አለው። በዚያው አጋጣሚ ይሄን ውሃ ልትንከባከቡ እንዳይባክል ልታደርጉ ይገባል። እንግዲህ ይሄን ውሃ ላወጡት አሁን በእናቱ ስም በአባቱ ስም አቡ መሐመድ እንደተናገሩት ላወጣው ወንድማችን አላህ Subhanahu Wa Ta'ala ኸይርም እንዳውን አላህ ይክፈለው። ያሰበውን ኸይር አላህ ያሳካልን። ሰደቃውን አላህ ይቀበለው። ዱዓውን አላህ ይቀበለው። ያወጣውን ሰደቃ አላህ ይቀበለው። ይሄም ውሃ ደግሞ ጠቃሚ ሆኖ ሌላ ማለል ኸይር መቶ ደግሞ አካባቢው ላይ ምንጭ በብንጭ የሚሆን አላህ ያድርገው። ያማረ አላህ ያድርገው። መድረሳም ተሰርቷል፣ መስጊድም ተሰርቷል። ያ አላህ በጣም የሚያስደስት ነው። እንደው ከዚህ በላይ አላህ ያስደስታቸው፣ ከዚህ በላይ የሚሰሩ አላህ ያድርጋቸው። ሃሩን ሚዲያም እንግዲህ ይሄንን ፕሮግራም ለማስተላለፍ ደግሞ ከርቀት እዚህ ድረስ መጥተዋል። አላህ ይቀበላቸው፣ አላህ ይቀበላቸው፣ አላህ ይሽበላቸው። ከሙሉ ስራ ባልደረቦች አላህ ይቀበላቸው፣ አላህ ይሽበላቸው። ይሄን ኸይር የሰራ በሞላ አላህ ባወጣው የጥፍጥፍ አላህ በዱንያም በአኺራም አላህ ይተካው። በዱንያም በአኺራ ርዝቁ የሰፋ አላህ ያርገው። የተጨነቀ የሚፈረጅበት አላህ ያርገው። እንደው መድኃኒት ያለው ውሃ አላህ ያርገው። ማህበረሰቡ ንጹህ አጥቶ ነበር፣ ንጹህ አግኝተዋል። እንደው የሚደሰት አላህ ያርገው፣ የሚደሰት አላህ ያርገው። ሱብሃንአላህ እንዴት ደስ ይላል። አላህ Subhanahu Wa Ta'ala ይደሰትባችሁ። ይሄን ውሃ ያወጣው አላህ ይደሰትበት፣ አላህ ይደሰትበት፣ አላህ ይደሰትበት። ሀገራችን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። በሁሉም የሀገሪቷ ክፍል ሰላሙን አላህ ያምጣው። እንደው ንጹህ የሌለበትም በሞላ አላህ ያዳርሰው። ሁሉም ቦታ የመጠጥ ውሃ በንጹህ ሁኔታ የሚያገኘው አላህ ያርጋቸው፣ አላህ ያርጋቸው። ወንድማችንም አላህ ያስደስተው፣ አላህ ይቀበለው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ዛሬ ያስመረቅ ነው ያለ የውሃ ፕሮጀክት እጅግ በጣም የማህበረሰብ ችግር ፈቺ የሆነ አንዱ የልማት አካል እንደሆነ እንደ ወረዳው መንግስት ትልቅ አክብሮት አለን። ይህን ፕሮጀክት አቅም አሰባስባችሁ ሀብት አፈላልጋችሁ የዚህ ህብረተሰብ ችግር ለመፍታት ከቅርብም ከሩቅ የመጣችሁ
የልማት አጋሮቻችን እጅግ ትልቅ ክብር አለን፣ እናመሰግናቸዋለን። ይህ በመንግስት ሊሸፈኑ የማይችሉ ትልቅ የልማት ጥያቄዎች ምላሽ በመስጠት ረገድ እየፈጸማችሁት ያለ ስራ እጅግ በጣም በወረዳው ምክር ቤት ህዝብ ስም ማመስገን እፈልጋለሁ። ማለትም ተክቢር ተክቢር አላሁ አክበር ይህን ጥያቄ መንግስት መጠየቅ የነበረበት ጥያቄዎች ናቸው። መንግስት ሳይጠበቅ የህብረተሰብን ጥያቄ የኔ ጥያቄ ነው ብሎ የራሱ እቅድ አካል አድርጎ ሰዎች አስተባብሮ ሀብት አፈላልጎ ደከመኝ ሰለቸኝ ሳትሉ የፕሮጀክት ለዛሬ ውጤት ላበቃችሁ ሁሉም ባለድርሻ አካላት እጅግ በጣም ከፍ ያለ ምስጋና አለኝ። መጀመራችሁት ልክ ሌሎችም ጋር ለመድረስ አላህ ራሱ ይርዳችሁ፣ ሁሉም ሰው ይርዳችሁ እያልኩኝ ይህን ፕሮጀክት ለተፈቀደላችሁ ህብረተሰብ ክፍሎች የራሳችሁ ፕሮጀክት እንደሆነ በጥንቃቄ በቁጠባ ሲበላሽ የመጠገን ሲፈርስ አጥሩ የማጠር ሁሉም ነገሩ ዛሬ ለናንተ እነዚህ ወንድሞች ለናንተ ትልቅ ውለታ ውለዋል። ውለታቸው እንግዲህ ከአላህ ዘንድ አይጡት። አሜን። እንግዲህ ተመልካቾቻችን የውሃ ማስመረቁ ፕሮግራም እንደቀጠለ ይገኛል። አሁን ሁለተኛውን ቦኖ እያስመረቅን ነው። ያው ቅድም እንደነገርኳችሁ በአጠቃላይ በዚህ በወይራ ስኩ ቀበሌ ወደ 170 አባወራን ሊያስጠቅም የሚችል የውሃ ዝርጋታ ተካሂዷል። በዝርጋታው በተጨማሪ ደግሞ እያንዳንዱ ጋፕ እየጠበቀ 6 ቦኖዎች ተሰርተዋልና አሁን ሁለተኛው ቦኖ እያስመረቅን እንገኛለን። አጠቃላይ ስለዚህ ቦኖ በምን መልኩ እንደተሰራ ኡስታዝ አቡ መሐመድ እዚህ አጠገባችን ይገኛሉ። እሳቸው አጠር ያለ ሀሳብ እሳቸው ያካፍሉናል። ሁለተኛው ቦኖ ላይ ነው የምንገኘው። ይህም ቦኖ ደግሞ እህታችን ፉርዶሳ አብዱላሂ ለእናቷ ለአባቷ ለፋሚሊ የተበረከተ ሰደቃው ጃሪያ ውሃ መሆን አበረከቱችን። ለሷ ደግሞ አላህ Subhanahu Wa Ta'ala ልጆቿን አላህ Subhanahu Wa Ta'ala ወልዳሽ ከሱስ አለሁ አቢዙሽ ልጅ ዛይ ሸታ የመለከው መለከት ይግኑ ልጅ አላህ Subhanahu Wa Ta'ala ወአይኸሹም ጀነተ الفردوس በቀረኑ ይሸዩ ባውታሽ ይተካ ልጆችሽንም አላህ ሳሊህ አበደርክሽ እናትና አባቶችሽን የጀነት ጨፌ መቃብራችሁን ጀነት ተፈ ያርገው አላህ Subhanahu Wa Ta'ala የነብዩ ጎረቤት ያርጋቸው። ጀዛከላሁ ኸይር ባረከላሁ ፊክ እንላለን። እንዳንቺ አይነቱን ደግሞ አላህ ያብዛልን። ይሄ አካባቢ ውሃ ብቻ ሳይሆን ብሩ ደግሞ የሚያስፈልገው። ስለዚህ ይህንን የምትከታተሉት አደራ እንላለን። በጎ ስራችሁን እንዳታቋርጡ እለምናችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወይራ ስኩ ቀበሌ ይህን ፕሮጀክት ያስተባበራችሁ ያሰሩ ትልቅ ምስጋና ሊቸራቸው ይገባል። ምክንያቱም ሙሉ ማህበረሰባችን እንደሚታወቀው የወንዝ ውሃ ነው የሚጠጣው። የውሃ ሽፋናችን ነግራችኋለሁ እንደ ወረዳ 17% አካባቢ ነው። ሁሉም ማህበረሰብ በሚባል ደረጃ ጎርፍ ነው የሚጠጣው ማለት ይቻላል። ስለዚህ ይሄን እንደዚህ አይነት በጎ ተግባር የሚሰሩ ሰዎችን ግድ ማብዛት አለብን። በመንግስት አቅም ብቻ አይደለም ይሄን ስራ ሊሰራ የሚችለው። ይሄን ረጅ ድርጅቶች መጠቀም ያስፈልጋል። የማህበረሰብ ተሳትፎ መጠቀም ያስፈልጋል። የተለያዩ ኤንጂኦዎችን መጠቀም ያስፈልጋልና እንደዚህ ቀበሌ ደግሞ በዚህ አካባቢ በተለይ ይሄን ስራ ሲሰራ በልዩነት ከሱ ጋር የተናበብን ነበርና ከአባስ ጋር ማለት ነው ባህሩ አባስ ጋር ማለት ነው። ይሄን ቀላል የሚባል ነገር አይደለም። በቀን አንድ ጀሪካን ውሃ በአንድ ሃውስሆልድ ወይ በአንድ ቤተሰብ ማግኘት ማለት ቀላል የሚባል ነገር አይደለም። ውሃ ህይወት ነው ብያችኋለሁ ቅድም። ስለዚህ ይህን ፕሮጀክት ያስተባበሩ የሰሩ በወረዳ መንግስት እንደ ጽህፈት ቤትም ምስጋናዬን አቅርብ እወዳለሁ። አመሰግናለሁ። እንግዲህ ተመልካቾቻችን አሁን የሶስተኛው ቦኖ ምረቃ ላይ እንገኛለን። እንግዲህ ይሄ ቦኖ እንዴት እንደተሰራ በማን እንደተሰራ ደግሞ ኡስታዝ አቡ መሐመድ ሀሳቡን ይገልጹልናል። እንዲሁም ደግሞ በዛውም ይሄ ለሰሩ ሰዎች ዱዓም እዚሁ አድርገው ወደ ቀጣይ ቦኖ ምረቃ እንሄዳለን። ኢንሻአላህ አብራችሁን ቆዩ። ይሄኛው እንግዲህ ዛሬ እንዳልነው 6 የውሃ ምርቃትና መስጊድ ስላለን እንቀጥላለን። ይሄኛው ሶስተኛው ስለሆነ ይሄኛው ደግሞ ያበረከተው ወንድሜ ለአላህ ብዬ የምወደው ወሊድ መሐመድ ናስር ለአባቱ መሐመድ ናስርና ለእናቱ ፋጡማ መሐመድ ንጹህ ውሃ የተበረከተ ሰደቃቱን ጃሪያ እንዲሆን ለእናትና አባቱ አበረከተዋል ዛሬ። እኔም ደግሞ በበኩሌ ኢንሻአላሁ ተዓላ ወንድሜዋ አላህ Subhanahu Wa Ta'ala እንዲሁ ነብያችን ያሉት ወለዱን ሳሊህ የድዑ ለህ
ሰደቀቱን ጃሪ ዕልሙን እንተፈዑ ብሂ ያሉትን አንተ እንግዲህ ወለድ ሳሊሕ ነህና አላህ አንተንም ወልደህ ስመህ አሳድገህ ልጅ ልጅ የምታይ አላህ ያድርግህ። ወላጆችን ደግሞ ሁለቱም የሞቱት አላህ ከመቃብራቸውን ጀነተ ፊርደውስ አላህ ያርጋቸው እያልኩኝ እንዳንተ አይነቱን ያብዛልን። ባረከላሁ ፊኩም። እንግዲህ የተከበራችሁ ተመልካቾቻችን የውሃ ማስመረቁ ሂደት እንደቀጠለ ነው የሚገኘው። አሁን አራተኛው የውሃ ቦኖ እያስመረቅን እንገኛለን። እንግዲህ እዚሁ ኖር ኤነር መገር ወረዳ ወይራ ሱቅ ቀበሌ ላይ ያለ ነው። ኦልሞስት ወደ 170 እስከ 180 አባወራ ሊጠቀምበት የሚችል የመስመር ዝርጋታ ነው የተካሄደው። ለዚህ የመስመር ዝርጋታ ቦኖዎች ተሰርተዋል። እንግዲህ እያንዳንዱ ቦኖዎች እየተዘዋወርን እያስመረቅን እንገኛለን። ይሄ ብቻ አይደለም፣ ዛሬ እንደ ፕሮጀክት ይዘን እያስመረቅን የምንገኘው የመስጊድ ምርቃት ፕሮግራም አለ፣ የመድረሳ ፕሮግራም ምርቃት ፕሮግራም አለ። እንዲሁም ደግሞ አሁን እዚህ የምንገኘው አራተኛው የውሃ ጉድጓድ የውሃ ቦኖ ምርቃት ላይ እንገኛለን። አራተኛውን ውሃ ለማስመረቅ ይህም አራተኛው ውሃው ከእህታችን ጀርመን የምትገኘው ነጃህ አብዱራህማን አብደላ አረብ አሊ ለአባቷ አብዱራህማን አብደላ አረብ አሊ ንጹህ ውሃ ሰደቀቱል ጃሪያ ላበረከተችው ዛሬ እሱን ለመመረቅ ነው የመጣ ነው። አላህ ስብሓነሁ ወተዓላ እህቴን እንዲሁ ለአባቷ እንደሰራች እሷንም በልጆቿ አላህ ያስደስታት፣ የሁለቱን አገር ደስታ አላህ ይስጣት። እንዲሁ እንግዲህ ነቢያችን ያሉት ሰለላሁ ዐለይሂ ወሰለም አንዱ መጥቶ ያ ሐቢቡላህ ያ ረሱላላህ የበላጩ ሰደቃ ምንድን ነው ብሎ ሲጠየቁ አፍደሉ ሰደቃ ሰቅዩል ማ ነው ያሉት። የበላጩ ሰደቃ ውሃ ነው አሉትና አንቺንና ቤተሰቦችና የምትወጃቸውን የነገ ቀን ከነቢዩ እጅ ውሃ የምትጠጪ አላህ ያድርግሽ፣ ወደ ወደድሽ። ጀዛክላህ ኸይር። 170 180 የሚሆኑትን አባወራዎችን ዛሬ የነሱን ችግር ቀርፈሻል። ዱንያና አኺራ ችግርን አላህ ይቅርብልሽ። አላሁ ለዛ ቀዱድ ደኸሽ الله سبحانه وتعالى زي الشبابي ملك وملكة حقن ليش حوج أواي خش داش شاكو تزو أخاشري من الله والتاش بيتصلش أفيت بيشيل مش جزاه الله خير أخاشو يرما أخاشي مثل خير باياشو الله خير القدوشيو أواي خشوم أخاشوم قيش أماج رسول الله يجي كوثر بي مين سيسار الله يسجد جنة الفضول يوفق وكلاقو جزاك الله خير جي شعبي سنبي شكرا لله شيخ بارك الله فيك السلام عليكم ورحمة الله وبركاته. እንግዲህ የተከበራችሁ ተመልካቾቻችን እንግዲህ በውሃው በማስመረቅ ላይ እንገኛለን። አሁን አምስተኛው የውሃ ቦኖ እያስመረቅን እንገኛለን። አቡ መሐመድ ጠቅለል አድርገው ይሄኛው የውሃ ቦኖ በማን እንደተሰራ እንዴት እንደተሰራና ለነዚህ ላረጉ ኸይር ጀዛቸው አላህ እንግዲህ ምንዳቸውን ከፍ እንዲያደርግ ኡስታዝም ዱዓ ያደርጋሉ። ወደ ኡስታዝ አቡ መሐመድ እናምራለን። አሁን አምስተኛውን ለመመረቅ ነው ያለነው። ይህም አምስተኛው አላህ ይስጣቸው ጀዛቸው አላህ ይክፈላቸውና በቅርቡ የተቀላቀልኳቸው ቤተሰቦቼ የሱመያ ቤተሰቦች ቲክቶከር የሱመያ ቤተሰቦች ይህንን ሰደቀቱን ጃሪያ ንጹህ ውሃ ለአካባቢው ኢንሻአላሁ ተዓላ እንደምታዩት ውሃው ማሻአላህ ተባረከላህ ዘምዘም ውሃ ነው መስለው። አላህ ሱብሓነሁ ወተዓላ በዚህ የተሳተፋችሁት በሙሉ አላህ ሱብሓነሁ ወተዓላ ባወጣችሁበት ይተካ። አንዳንዳችሁ ስራ የለኝም ታምም ያለው ቁርአን ሐፍዝ እንዲያድርገኝ ለእናትና አባቴ ብዙዎቹ ናቸው የተለያየ ምኞት ያላችሁና አላህ ስብሓነሁ ወተዓላ እንደምኞታችሁ አላህ ወደዳችሁ ክፉ እንዳያገኛችሁ ፀሐይ እንዳይመታችሁ እንዳው ዝናብ እንዳይዘንባችሁ ካወጣችሁበት እጥፍ ድርብ አላህ ይስጣችሁ። እንዲሁ ለተቸገሩት ወገኖቻችን ወንድሞቻችን ሰው በመሆን መረዳት አለባት እንዳላችሁ እንደምታዩት እዩ ወጣቶቹ እዩ ልጆቹን 180 አባወራ ያለበት አካባቢ ዛሬ ለነሱ ውሃን ጥማቸውን እንድታረኩ ነው ያደረጋችሁት። አላህ Subhanahu Wa Ta'ala በጤና እንዳይፈትናችሁ የሰው ፊት እንዳያቆማችሁ እያልኩኝ ጀዛኩሙላሁ ኸይር። ከናንተ ሱመያ ሁለተኛው ተከታዩ ደግሞ ቃል ግና እንደገባችሁ እንቀጥላለን። ይሄ ብቻ ሳይሆን ብዙ ነገር ነው አብረን የምንሰራው እጅ ለእጅ ተያይዘን ለሀገራችን ለኡማው አላህ ሀገራችንም ሰላም ያርግልን እያልኩኝ በጣም አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። አላህ ጀነቱል ፊርደውስ ይወፍቃችሁ ያልኩኝ Bismillah wa salatu wassalam ala Rasulillah sallallahu alaihi wasallam. This is my brother Fami for his parents, Bibi Haji Gornar Hamdin family. May Allah subhanahu wa ta'ala guarantee them
Jannat al-Firdaus. May Allah subhanahu wa ta'ala accept your sadaqah. This brother, may Allah subhanahu wa ta'ala accept his good deed. He built for us mosque and madrasa and well. Make dua for him inshallah ta'ala. From you we expect more than this. Qurbani also, Jazakallah khair brother. May Allah subhanahu wa ta'ala increase your iman, increase your wealth. And judgment day, may Allah subhanahu wa ta'ala makes the one buried next to Prophet Muhammad sallallahu alayhi wa sallam. I really appreciate, thank you very much. Jazakallah khair brother. ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሀሩን ሚዲያ ተመልካቾች እንግዲህ አሁን ኦልሞስት ወደ ስድስተኛው የቦኖ ውሃ ማስመረቅ ሂደት ላይ ነው ያለነው። እዚህ ግቢ ውስጥ ግን ቦኖ ውሃ ብቻ ሳይሆን መስጂድ አለ፣ መድረሳ አለ፣ ብዙ ፕሮጀክቶች እዚህ ቦታ ተሰርተዋልና ኢንሻአላህ እነዚህ ፕሮጀክቶች ሁላ ወደፊት ማህበረሰቡ በደንብ ይጠቅማሉ ብለን እናስባለን። ምናልባት አጠገቤ ኡስታዝ ካሚል ጣሃ እዚህ አጠገቤ ይገኛል። እንግዲህ ይሄንን የቦኖ ውሃና መስጂዱን መድረሳውንም በማሰራት ከፍተኛ አስተዋጽኦ ያለው ለዚህ ቤተሰብ ዱዓ ያደርጉልናል። እንግዲህ አብረን እንከታተል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ የሚያስደስት ነገር የለም። የአላህን ቤት ዱንያ ላይ የገነባ በነ አላሁ በይተን ፊል ጀና ጀነት ውስጥ አላህ ቤት ይገነባለታል ተብሏል። በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንድ ሐዲስ ተገለጸ። አንዲት ሴተኛ ዳሪ ነበረች። ሴተኛ ዳሪ ሲባል ከባድ ነው፣ ግን ውሃ ጠጥታ ጉድጓድ ውስጥ ስትወጣ ውሻ ውሃ ጠምጦት ምላሱን ያለከለካል። ይሄ ውሻ እኔ ላይ የደረሰበት ጥም ነው የደረሰው ብላ ገብታ ውሃ ቀርታ በጫሟ በአፏ ጫሟን ይዛ ምኑን ጉድጓዱን ወጣ ውሃ ስታጠጣው አላህ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ የሰው ልጆችን ደግሞ ውሃ ማጠጣት ደግሞ ምን ያህል ደግሞ ትልቅ ደረጃ አለው። እንስሳን ውሃ ጠጥቶ ትልቅ ምንዳ ካለው የሰው ልጆችን ውሃ ማጠጣት ደግሞ ትልቅ ምንዳ ነውና ይሄንን መስጊዳችን እንደዚህ የገነቡ ውሃም ደግሞ መስጊዱ ቅጥር ግቢ ላይ እንደዚሁ ይሄ ስድስተኛው ውሃ ነው ተብሏል። አላህ Subhanahu Wa Ta'ala ይሄንን መስጊድ ለገነባ ውሃውንም ላወጣ አላህ ኸይር ጀዛውን አላህ ይክፈለው። አላህ ኸይር ጀዛውን አላህ ይክፈለው። እንደው በዱንያም በአኺራ የሚደሰት አላህ ያርገው። በዱንያም በአኺራ የሚደሰት አላህ ያርገው። ለዛ አይነት ኸይር ስራ ደግሞ ሁላችንም ተባባሪ አላህ ያርገን። ሁላችንም እንደዛ አይነት ኸይር ስራ የምንሰራ አላህ ያድርገን። እንደው ዛሬ ይሄ እዚች ቀበሌ ላይ 6 ውሃዎች ወጥተዋል። መስጊዱም ተገንብቷል፣ መድረሳው ተገንብቷል። እንደ ዛሬ ቀን ደስታ የለም። ይሄን ደስታ እጥፍ ድርብ አላህ ያርገው። ብዙ ውሃዎች የሚመጣ አላህ ያርገው። ልማቱም ያማረ አላህ ያርገው። ይሄንን ነገር በማስተባበር አቡ መሐመድ አላህ ጀዛውን አላህ ይክፈረው። ጀዛውን አላህ ይክፈረው። ሀሩን ሚዲያ የህዝብ ድምጽ ምንም ሳይደክመው ምንም እንትሰለው በየኢትዮጵያ ላይ ባለው ክፍለ ሀገር በሞላ መከራም ሲመጣ በክረምቱም በበጋ እዚች ጋር ጉድጓድ ነው እዚች ጋር ፒስታ መንገድ ነው ሳይል ሁሉም ሰራተኛው የሀሩን ሚዲያ ቤተሰብ በአጠቃላይ ለዚህ ለኡማው ይሄንን ለማገልገል ይሄንን ዜና ለማድረስም ይሄንን ብስራት ለማድረስም በሙስሊሙ ጉዳይ ላይ ብዙ ሲጨነቅ ያለ ሚዲያችን ነው። አላህ ከፍ አላህ ያርገው፣ ከፍ አላህ ያርገው፣ ከፍ አላህ ያርገው። እንደው ፕሮጀክታቸው ብዙ ነው። ያሰቡትን ያለሙትን አላህ ያሳካልን። አብዱራሂም ውጪው ነው እየተጨነቀ ነው። ባህሩ እዚሁ ነው እየተጨነቀ ነው። ብዙ አሉ ደግሞ የሥራ ባልደረቦች በየክፍለ ሀገሩ የሚንቀሳቀሱ እንደው ኢኽላሳቸው መጠን ነው እዚህ እንደዚህ እንዲሰራ ያደረጋቸው። አላህ ይቀበላቸው፣ አላህ ይቀበላቸው። ሀገራችን ሰላም አላህ ያርግልን፣ ሰላም አላህ ያርግልን፣ ሰላም አላህ ያርግልን። እንደው እዚህ ከተማ ላይ ልማቱን አላህ ያብዛው፣ ልማቱን አላህ ያብዛው። ውዴታችንን አላህ ይጨምርልን። የምንዋደድ አላህ ያርገን፣ የምንዋደድ አላህ ያድርገን። በሰደቃ ላይ የምንበረታ አላህ ያርገን። ይሄን ፕሮግራም የምትከታተሉ በአጠቃላይ እንደዚህ አይነት ንጹህ አይጎደላቸው ብዙ ቦታዎች አሉ። ለዚህ ኸይር ስራ የምትሳተፉ ለዚህ ኸይር ስራ ነሻጣችሁ የሚጨምር አላህ ያድርግላችሁ፣ አላህ ያድርግላችሁ። እኛንም አላህ ይቀበል፣ አላህ ይቀበለን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሃ ግብሩ ማጠቃለያም ለፕሮጀክቱ ግንባታ መሳካት በተለያየ መልኩ አስተዋጽኦ ላደረጉ ተቋማትና ግለሰቦች የምስጋና ሽልማት ተበርክቶላቸው መርሃ ግብሩ ተጠናቋል። ሀሩን ሚዲያ በስፍራው ተገኝቶ ያሰናዳው ዘገባ ይሄን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እናቀርብን። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና አልሐምዱሊላህ ረብል ዓለሚን ከብዙ ወጣ ወረድ ኢንሻአላህ አልሐምዱሊላህ ረብል ዓለሚን መስጊዱም ውሃውም መድረሳውም ተነካው። ግን ይህንን ያገዙን እውነት አንደኛ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅን ያላመሰገነ አላህንም አያመሰገነም። ስለዚህ ማመሰገን ፈልገው የኤድመንቶን ጀማዓ እነ ዱሲ ጀማዓ ሰብር ጀሚል ሀዋ ሁላችሁንም ጀዛኡላሁ ኸይር ለዚህ መስጊድ ፓርቲሲፔት ያደረጋችሁ በመጨረሻ ላይ ፊኒሺንግ ላይ በጣም በተሸገርነው
እህቴ ልጄ ዶክተር ሳራ ከሊፋ ሼክ ዲሲ የምትገኘውን በህብረተሰቡ ስም በጣም ማመሰገን እፈልጋለሁ። ከአላህ በኋላ በሷ ምክንያት ነው ይሄ መስጊድና መድረሳ ሊያልቅ ያለቀው። በጣም thank you very much ይልሻለሁ። really I appreciate Dr. Sara. This is after Allah subhanahu wa ta'ala, you and Edmonton Jama'ah, especially because of you, after Allah we try to complete this mosque. May Allah subhanahu wa ta'ala reward you. Thank you very much. Jazakumullahu khair. Wonderful, your brother Abu Muhammad. Assalamu alaikum wa rahmatullahi wa barakatuh.